كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه وسلم تسليما كثيرا أما بعد كسورة النور قارنا لنا كذب في تمنبرو درس لي والذين يرمون المحسنات يميلون تملك تنبر محسنات ንጹሃን ከዝሙት የጸዱ ዝሙት ላይ የማይታሙ ሴቶች ማለት ነው። ወከዛሊከ ወንድም እዚህ ውስጥ ይካተታል ብለናል። ታዲያ ሙእሚናትን ከዝሙት የጸዱ ሰዎችን በዝሙት መዝለፍ የሚያስከትለውን ቅጣት አይተናል። በነገራችን ላይ ከዝሙት የጸዱ ሰዎች ሲሆኑ ነው ይሄ ግርፋት የሚያስከትለው ብሏል። ግን ለምሳሌ ዝሙተኛ መሆን አይታወቀ በዝሙት ምትተዳደር ለምሳሌ ሴተኛ አዳሪ ምናምን እንደዚህ አይነት ሴት በዝሙት ቢዘልፍ አይቀጣም ሙህሰና ስላልሆነች ማለት ነው። على كل حال ሙህሰናቶችን ነው ከذلك ሙህሰኒን ከወንድም ከሴትም ዝሙት ያልፈጸሙ ምእመናንን በዝሙት መዝለፍ የሚያስከትለውን ቅጣት አይተናል። ግን ያ ቅጣት አራት ምስክሮችን ካመጣ እንደማይከተለው አይተናል። ثم لم يأتوا بأربعة شهداء አራት ምስክሮችን ማምጣት አለበት። እነዚህ አራት ምስክሮች ደግሞ እገሊት ከገሌ ጋር የሆነ ቦታ ወይ ተቃቅፎ ሲሄዱ አይተናል። አጅነቢ ሆነው እንዴት ተቃቅፎ ይሄዳሉ? ወይ ደግሞ ቤርግ ሲገቡ አይተናል፣ ወይ አብረው ሲሳሳሙ አይተናል ምናምን ቢል በቂ አይደለም። በስነ ስርዓት ዝሙት ሲፈጽሙ አይተናል ብለው የሚመሰክሩ መሆን አለባቸው። እንደዚህ አይነት ምስክር ካመጣ አይገረፍም ማለት ነው። ይህ ሆኖ ሳለ በባልና ሚስት መካከል ነስአሉላህ ሰላመተ ወልዓፊያ እንደዚህ አይነት ነገር ቢከሰትስ? ባል ዝሙተኛ ሆኖ ካገኘችውና እሱ ላይ ከመሰከረች ወይም ሚስት ዝሙት ስትፈጽም አይቶ ባል ካየስ? እንግዲህ አላህ Subhanahu Wa Ta'ala ይፈትነንና አንዳንድ ሰው ሊፈተን ይችላል። ቤት ሲገባ ሚስቱ ከሌላ ሰው ጋር ዝሙት ስትፈጽም ሊገጥመው ይችላል። ከዚህ በፊት አያቱ የወረደበትን ሰበብ ዑለማዎች እንደጠቀሱት ለምሳሌ ዑወይሚር ከذلك ሂላል ኢብኑ ኡመያ ላይ እንደተከሰተው ማለት ነው። ሂላል ኢብኑ ኡመያ ላይ ሚስቱ ከሌላ ወንድ ጋር ግንኙነት ስትፈጽም አየና ምን ላድርግ አለ። እንግዲህ ሂጄ ከተናገርኩኝ ልገረፍ ነው ያለው ዑወይሚር ነው ይሄንን ያለው። ሂጄ ከተናገርኩኝ ልገረፍ ነው፣ ካልተናገርኩኝ ደግሞ ልቤ ተቃጥሎ ሊፈነዳ ነው። ምን ላደርግ ነው? አላህ Subhanahu Wa Ta'ala ፈረጅን አመጣለት። ሂላል ኢብኑ ኡመያማ ሄዶ ለነቢያችን ሰለላሁ ዐለይሂ ወሰለም ዝሙት እንደፈጸመች ሚስቱ ሲናገር አራት ምስክር አምጣ ካልሆነ ያው ጀርባህ ሊገረፍ ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። አይ አላህ Subhanahu Wa Ta'ala ያንን አያደርግም፣ እውነተኛውን ነገር ያወርዳል ብሎ በየቂን በእርግጠኝነት ይህንን ተናገረ። አላህ Subhanahu Wa Ta'ala ያለውን እንዳለው አሳካለትና የሚከተለው አያቶች ወረዱ ማለት ነው። በባልና ሚስት መካከል እንዲህ አይነት ነገር ከተፈጸመ አያት አልሙላዓና የሚል በመባል ዑለማዎች ዘንድ የሚታወቅ ማለት ነው። ምን ይላል አላህ Subhanahu Wa Ta'ala والذين يرمون أزواجهم ولم يكن لهم شهداء إلا أنفسهم فشهادة أحدهم 4 شهادات بالله إنه لمن الصادقين والذين يرمون أزواجهم ሚስቶቻቸውን የሚዘልፉ ሚስታችን ከሌላ ወንድ ጋር ግንኙነት ፈጽማለች፣ ሚስቱን ቤት ሲመጣ ከሌላ ወንድ ጋር ወይ ደግሞ ሌላ ቦታም ሊሆን ይችላል ሚስቱ ከሌላ ወንድ ጋር ስታማግጥ ወይም በስነ ስርዓት ዝሙት ስትፈጽም ከተመለከተ ይሄኔ ምስክር ከሌለውስ ወለም يكن لهم شهداء إلا أنفسهم ራሳቸው እንጂ ሌላ ምስክር ከሌላቸው ይሄ እንግዲህ ከባድ ነገር ነው።
ባል ሚስቱ ከሌላ ሰው ጋር ዝሙት እየፈጸመች አይቶ ምስክር ሊፈልግ አይሄድም። ከባድ ነው ለባል ማለት። ስለዚህ አላህ Subhanahu Wa Ta'ala ለሱ የቀለለ ሁክምን አወረደ ማለት ነው። ወለም የኩን ለሁም ሹሃዳኡ ኢላ አንፉሱሁም ራሳቸው እንጂ ሌላ ምስክር የሌላቸው ከሆኑ ባሎች ምን ያደርጉ ፈሸሃደቱ አሐዲሂም አርበዑ ሸሃዳትን ቢላህ ኢነሁ ለሚነ ሳዲቂን ራሱ በአላህ መመስከር ነው። በአላህ 4 ጊዜ ይመሰክራል ማለት ነው። ኡሽሂዱ ቢላህ አነ እምራአቲ ሃዛ ቀድ ዘነት በአላህ መሰክራለሁ እገሊት ሚስቴ ዝሙት ፈጽማለች ብሎ ይመሰክራል ነው። ይህንን ቃል 4 ጊዜ ይደጋግማል። 4 ጊዜ በዚህ መልኩ ይደጋግማል። 5ኛ ደግሞ አለ። ቀጥሎ ምን አለ አላህ Subhanahu Wa Ta'ala ወልኻሚሰቱ አነ ለዕነተላሂ ዐለይህ ኢን ካነ ሚነል ካዚቢን 5ኛውን ደግሞ ለዕነተላሂ ዐለይህ ብሎ ራሱ ላይ ለዕነቱላሂ ዐለይህ ብሎ ይመሰክራል። የአላህ ቁጣ እሱ ላይ እንዲሆን መመስከር ነው ወይም ዱዓ ማድረግ ነው ራሱ ላይ ማለት ነው። ኢን ካነ ሚነል ካዚቢን ከዋሾች ከሆነ ዋሽቼ ከሆነ የአላህ ቁጣ እኔ ላይ ይሁን ብሎ በ5ኛ ይሄንን ይመሰክራል ማለት። ይሄ እንግዲህ አያቱል ሙላዓና መጀመሪያ ወንድየው ባልየው ማለት ነው የምስክር ቦታ ይመጣና መስክር ይባላል። 4 ጊዜ እኔ በአላህ መሰክራለሁ እገሊት ሚስቴ ዝሙት ፈጽማለች፣ እኔ በአላህ መሰክራለሁ እገሊት ሚስቴ ዝሙት ፈጽማለች፣ እኔ በአላህ መሰክራለሁ እገሊት ሚስቴ ዝሙት ፈጽማለች፣ እኔ በአላህ መሰክራለሁ እገሊት ሚስቴ ዝሙት ፈጽማለች ብሎ 4 ጊዜ ደጋግሞ መመስከሩ እንደ 4 ምስክርነት ይቆጠርለታል። እንግዲህ ከሚስት ውጭ ከሆነ ባሳለፍነው አያት 4 ወንዶችን ነው ይዞ የሚመጣው። 4ቱም አይተናል ብለው በስነ ስርዓት የሚመሰክሩ መሆን አለባቸው። ያ ነገር ባል ላይ ከባድ ስለሆነ ምንድነው የሚያደርገው? እሱ የራሱ ምስክር እንደ 4 ምስክር ይቆጠራል ማለት ነው። እንዲያውም ተጨማሪ 5ኛ አለ። ወልኻሚሰቱ አነ ለዕነተላሂ ዐለይህ ኢን ካነ ሚነል ካዚቢን 5ኛው የአላህ ቁጣ በሱ ላይ የአላህ ይቅርታ የአላህ ለዕና እርግማን ማለት ነው። ወይም ደግሞ አላህ ከእዝነቱ ያባረኝ ብሎ 5ኛው ላይ ራሱ ላይ ዱዓ ያደርጋል ማለት ራሱን ይረግማል ማለት በዚህ መልኩ ይህንን ካደረገ እሷ ደግሞ ተረኛ መስካሪ መሆን አለባት። አይ ይህንን አላደርግም አልመሰክርም ካለች በቃ እሷ ዝሙት እንደፈጸመች ይወሰንባታል። አግብቶ ዝሙት የፈጸመ ሰው ፍርድ እሷ ላይ ይደረጋል። ይሄ ብዙ ዑለሞች እንደመረጡት ያው ተወግራ ትገደላለች ማለት ነው። ካልሆነ ግን ምንድነው ይህንን ቅጣቷን ከሷ የሚያነሳላት የሚቀጥለው አያ ላይ ምን አለ? ወየድረኡ عنها العذاب أن تشهد 4 شهادات بالله إنه لمن الكاذبين ويدرع عنها كسوا يانسالاتها لكلاكلاتها قطعتها عنها العذاب كسوا قطعتن يانسالاتها لكلاكلاتها من أن تشهد يعني شهادتها ማለት መመስከሯ 4 شهادات بالله بالله 4 ትመሰክራለች إنه لمن الكاذبين أشهد بالله أن ما رماني به من الزنا كاذب تلالج وما أن الزوج هذا من الكاذبين تلالج 4 ማለት ነው። ይባ አላህ መሰክራለሁ እኔ ላይ በዝሙት የተናገረብኝ ነገር ውሸት ነው ብላ 4 ጊዜ ደጋግማ ይሄንን ማለቷ ከሷ የቅጣትን ዓዛብ ማለት ነው ያነሳላታል ይላል አላህ Subhanahu Wa Ta'ala። ግን ይሄ ብቻ አይደለም። 5ኛ ደግሞ ምን ማለት አለባት? ወልኻሚሰተ አነ ገደበ አላህ ዐለይሃ ኢን ካነ ሚነ ሳዲቂን 5ኛው ደግሞ የአላህ ቁጣ እሷ ላይ እንዲሆን ትመሰክራለች ወይም ዱዓ ታደርጋለች። ኢን ካነ ሚነ ሳዲቂን ባለ እውነት ከሆነ ባለ እኔ ላይ ያለው ነገር እውነት ከሆነ የአላህ ቁጣ እኔ ላይ ይሁን ትላለች 5ኛው ማለት ነው። በዚህ መልኩ ማድረግ አለባት። እነዚህ 2 አያቶች ላይ የምናስተውለው ነገር አለ። አንደኛው ለዕና ነው፣ ወንዶችን በተመለከተ አላህ የተጠቀመው ቃል። ሴቶችን በተመለከተ ደግሞ ገደብ። ለዕና እንግዲህ አላህ Subhanahu Wa Ta'ala ከእዝነቱ ያባረኝ የሚል እርግማን ነው ራሱ የሚረግምበት። ገደብ ደግሞ ቁጣ ነው። ሴት ልጅ ላይ ለምን ገደብ የሚለው ተደረገ ከወንድ ልጅ ተለይታ የሚለው ላይ ዑለማዎች ምን አሉ? ገደብ
وصف لمن علم الحق وأنكره أو جحده غضب የሚለው ቃል አላህ Subhanahu Wa Ta'ala የሚጠቀመው እውነትን አውቆ ለሚክድ ሰው ለምሳሌ አይሁዶች መጽሐፍ ወርዶባቸው መጽሐፍን ጠንቅቆ ያውቃሉ ነገር ግን አውቀው ነው የካዱት ያልተቀበሉት ልክ እንደዚሁ እሷ እውነታውን ታውቃለች በአብዛኛው ማለት ነው በአብዛኛው ወንድ ልጅ ከመሬት ተነስቶ ሚስቴ ዝሙት ፈጽማለች ሊል አይችልም በአብዛኛው ነው ጋሊባ ይሄንን ማድረጉ ደግሞ እሱንም ክብር ጭምር የሚጋፋ ነው ግን እውነታ ስለሆነ በዚህ መልኩ ከሷ ጋር መኖር ስለማይችል እሷ የወለደችው ልጅ ወደሱ ሊጠጋ በሱ ሊሰየም ስለማይፈልግ ምን ያደርጋል ይመሰክራል ማለት ነው ስለዚህ በአብዛኛው እውነት ሊሆን የሚችል ነገር ነው ያንን ደግሞ እውነታ እሷ ታውቃለች በስነ ስርዓት አውቃ ነው ለምሳሌ ሂላል ኢብኑ ኡመያ ላይ እንደዛ አይነት ታሪክ ነው ያለው ሂላል ኢብኑ ኡመያ ሚስቱ ዝሙት ስትፈጽም አይቶ ሂዶ ሲመሰክር ምንድነው የተባለው መስክር ተባለ 4 ጊዜ ሲል በአምስተኛው አላህን ፍራ የአኺራ ቅጣት ከዱንያ የባሰ ነው ውሸት ከሆነ ይሄ እንግዲህ ማንኛውም የሚያስመሰክር ቃዲ ዳኛ በሱ ምትክ ያለ ናኢብ የሚያደርገው ያስጠነቅቀዋል 4 ካለ በኋላ አምስተኛው ላይ እንዲጠነቀቅ በደንብ እንዲያስብበት አላህን እንዲፈራ መውዒዛ ምክር ይሰጣል ማለት ነው ሲል ምን አለ ሂላል ምን አለ አላህ Subhanahu Wa Ta'ala እንድገረፍ እንዳላደረገኝ አኺራ ላይ ማይቀጣኝም አለ እንግዲህ ሂላል ኢብኑ ኡመያ አላህ Subhanahu Wa Ta'ala ይሄንን አያት አውርዶ እንዳይገረፍ አድርጎታል ምክንያቱም 4 ምስክር ካላመጣ ሊገረፍ ነበር በአያቱል ሙላዓና ከመውረዱ በፊት ቢሆን ኖሮ ማለት ነው ነገር ግን አላህ ይሄንን አያት አወረደና በባልና ሚስት መካከል እንደዚህ ሲፈጸም ማድረግ ያለባቸውን ልዩ ህግ አወረደ በዛ ምክንያት ሂላል ከግርፋት ዳነ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ዱንያ ላይ ከግርፋት እንዳዳነኝ አኺራ ላይም ደግሞ ከቅጣት ያደነኛል እውነቴን ነው ምንም የቀጠፍኩባት ነገር የለም እውነቴን ነው ብሎ መሰከረ ማለት ነው ሚስቱ ደግሞ 4 ከመሰከረች በኋላ አምስተኛው ላይ ሲያስፈራሯት ተለኮ አደረገች ያኒ ወደ ኋላ ልትል ማለት ነው ይሄን ነገር ልበለው አልበለው ልተው አልተው እውነቱን ላፍርጠው አላፍርጠው ከራሷ ጋር ተጋፋች ማለት ከነፍስያዋ ጋር ተጋፋች ይሄን ነገር ልተው አልተው ብላ ከዛ والله لا افضح قومي ብላ ቤተሰቦቼን ወገኖቼንማ አላዋረደም ዝሙት ሰራች ተብሎማ እንደዚህ አይነት ውርደትማ እነሱ ላይ አለጥፍም ብላ በቃ ደፍራ ገባችበትና አምስተኛውን ان غضب الله عليها ان كان من الكاذبين የሚለውን ፈጸመችው ማለት ነው ስለዚህ ይሄ የሚያሳየው ምንድነው እሷ ጋር እውነቱ አለ እውነቱን አውቃ ደብቃ ነው ልክ እንደዚህ በአብዛኛው ሚስትን ዝሙት ፈጽማለች ብሎ የመሰከረባት ወንድ እውነት ነው ሊሆን የሚችለው በአብዛኛው እውነቱን እያወቀች ነው ልትከዳ የምትችለውና እሷ ላይ غضب የሚለው ቃል አላህ Subhanahu Wa Ta'ala ሐኪም ነው እንግዲህ ለሷ ሲሆን ان غضب الله عليها ان كان من الصادقين እውነቱን ከሆነ ዝሙት እንደሰራው የተናገረው የአላህ غضب ቁጣ እኔ ላይ ይሆን የሚለውን እንደተመሰከረ ተደረገ ታዲያ ይህ አያቱል ሙላዓና ይባላል በባልና በሚስት መካከል እንደዚህ አይነት ነስአሉላህ ሰላመተ ወልዓፊያ አላህ Subhanahu Wa Ta'ala ይጠብቀን ቢሰባችንንም ከእንዲህ አይነት ውርደት ከእንዲህ አይነት ክፋት ሁላችንንም ይጠብቀን እንደዚህ አይነት ነገር ከተከሰተ እንግዲህ ሸሪዓ በሚተገበርበት ቦታ ላይ የሚተገበሩ ህግጋቶች ናቸው እነዚህ ምንድነው የሚደረገው ባልዬ ይመጣና 4 ጊዜ ይመሰክራል አምስተኛው ላይ አነ ለዕነቱላሂ ዐለይሂ ብሎ ይመሰክራል ከዛ በኋላ እሷ ይሄንን ነገር ካልተገበረች ቅጣቱ እሷ ላይ ይሆናል ከተገበረች ግን خلاص ሁለቱም ላይ ቅጣት አይኖርም ግን በሁለቱም መካከል ልዩነት ይፈጠራል በትዳር አይቀጥሉም ከዚህ በኋላ በምንም የማይገናኙበት ትዳር ማለት ከየትኛውም ጊዜ በኋላ ከየትኛውም አመታት በኋላ ሁለቱ ሊጋቡ አይችሉም ይለያያሉ ማለት ነው የተወለደው ልጅ ደግሞ በሷ ነው እንጂ የሚሰየመው በአባቱ ወይም ያው ባሏ በነበረው ሰው አይሰየምም ማለት ነው በዚህ መልኩ ይለያያሉ ማለት ነው ቀጥሎ አላህ Subhanahu Wa Ta'ala ምን አለ ወለውላ ፈድሉላሂ ዐለይኩም ወረህመቱሁ ወአነ አላህ ተዋቡን ሐኪም ለውላ ፈድሉላሂ ዐለይኩም ወረህመቱሁ የአላህ Subhanahu Wa Ta'ala ችሮታና እዝነት እናንተ ላይ ባይኖር ኖሮ ማለት ነው ለህለክቱም
ራሳችሁ ላይ የእርግማን ቃል የተጠቀማችሁትን አላህ ተግባራዊ ያደርግባችሁ ነበር። እነ ለዕነት አላህ ዐለይሂ ያለው እውነተኛ ካልሆነ ለዕና እሱ ላይ ይሆን ነበር። እነ ገደብ አላህ ዐለይሂ ያለችውም እሷ ላይ ገደብ ያርፍ ነበር። ወከዛሊከ የተተገበረውን እውነታ አላህ ሱብሓነሁ ወተዓላ ያወጣው ነበር፣ ያጋልጻችሁ ነበር። ነገር ግን አላህ ሱብሓነሁ ወተዓላ አዛኝ ነው። እናንተ ላይ ያደረገው ችሮታ በርካታ ነው። ወአነ አላህ ተዋብ፣ እንዲሁም ታኢብ ነው። አላህ ሱብሓነሁ ተዋብ ነው፣ ጸጸትን ተቀባይ ነው፣ ወደ ባሮች ተመላሽ። ባሮች ወደ እሱ ሲመለሱ እሱም ወደ እነሱ የሚመለስ ነው። ሐኪም ጥበበኛ ነው፣ ፈራጅ ነው። ፍርዱ ትክክለኛ ለሰዎች ጠቃሚ የሆነ ፍርድን የሚፈርድ ነው። ያም ስለሆነ ነው ይህንን ህግጋት የፈረደላችሁ እያለን ነው አላህ ሱብሓነሁ ወተዓላ። ይህ እንግዲህ የአላህ ሱብሓነሁ ወተዓላ የሚገርም ሲፋ ነው። አላህ ሱብሓነሁ ወተዓላ የምንሰራቸውን እያንዳንዱን ኃጢአት ቢያጋልጸው ኖሮ ከሰዎች ጋር አብረን መኗኗር አንችልም ነበር። ነገር ግን አላህ ሱብሓነሁ ወተዓላ ይደብቅልናል፣ ይምረናል። የፈጸምነውን ፈጽመን በስነስርዓት ተውበት ካደረግና ወደሱ ከተመለስን አላህ ሱብሓነሁ ወተዓላ ይምረናል። ተላዑን ያደረጉ ሰዎችም ባልና ሚስት በዚህ መልኩ ከተለያዩ በኋላ በስነስርዓት ተጸጽተው ተውበት አድርገው ወደ አላህ ሱብሓነሁ ወተዓላ የተመለሱ ከሆነ አላህ ሱብሓነሁ ወተዓላ ይምራቸዋል። ወለውላ ፈድሉላሂ ዐለይኩም ወረሕመቱ፣ አላህ ሱብሓነሁ ወተዓላ የሱ ችሮታና የሱ እዝነት እናንተ ላይ ባይኖር ኖሮ ያላችሁት ይሆን ነበር፣ የተገበራችሁት ይፋ ይወጣ ነበር፣ ትዋረዱ ነበር፣ ትጋለጹ ነበር። ወአነ አላህ ሱብሓነሁ ወተዓላ ደግሞ ተዋቡን ሐኪም፣ ተዋቡን ያኒ በብዛት ወደ ባሮች የሚመለስ በብዛት የሰዎችን መመለስ የሚቀበል ተውባቸውን የሚቀበል የሚታረቅ የሚያቀርብ ጌታ ነው። ሐኪም ጥበባዊ ፍርድን የሚፈርድ ነው። ሐኪም እንግዲህ ذو الحكمة وذو الحكمة ማለት ነው። ትክክለኛ ፍርድ ባለቤት እሱ ነው። ትክክለኛ ጥበብ ነገሮችን በተገቢ ቦታቸው ላይ የሚያስቀምጠው እሱ ብቻ ነው ማለት ነው አላህ ሱብሓነሁ ወተዓላ። ናም ከሚከተለው ከ11ኛው አያት ጀምሮ እስከ 10 አያቶች ወይም 16 አያቶች 10 አያቶች ቀጥታ ከእናታችን አይሻ ረዲየላሁ ዐንሃ ጋር የሚገናኝ ነው። አይሻ እንዳሉት ሌሎችም ተከታታይ 6 አያቶች አጠቃላይ 16 አያቶች في حديثة الإفك ነው። ኢፍክ ምድር ላይ የተከሰተ ትልቁ ቅጥፈት ነው። ትልቁ ቅጥፈት ታላቁ ሰው ነቢያችን ሰለላሁ ዐለይሂ ወሰለም የእሳቸው በጣም የቅርብ ወዳጅ ልዩ ሴት አይሻ እናታችን አይሻ ረዲየላሁ ዐንሃ እሳቸው ላይ የተከተፈ ቅጥፈትን የተመለከተ ነው ማለት ነው። አይሻ ረዲየላሁ ዐንሃ ራሳቸው ቂሳቸውን በረዝሙ ተናግረዋል። ባጭሩ ቀንጨብ አድርጎ ለማስቀመጥ ያህል ከገዙ ነቢያችን ሰለላሁ ዐለይሂ ወሰለም ካደረጓቸው ዘመቻዎች ውስጥ ወደ መዲና አብሮ እየተመለሱ ሳለ ለመዲና ቀረብ ብለው የሆነ ቦታ ላይ አርፎ ነበር። እዛ ባረፉበት አይሻ ረዲየላሁ ዐንሃ ለመጸዳዳት ወጣ ይላሉ። ወጣ ብለው ሲመለሱ የአንገት ሀብላቸው ወይም የጨሌ አይነት የአንገት ጌጥ ነው፣ እሱ ተበጥሶ ጠፍቶባቸዋል አይሻ ረዲየላሁ ዐንሃ። ስለዚህ እሱን ፍለጋ ተመልሰው ወደ ነበሩበት ወደ መጸዳጃ አካባቢ ሄደው ፈልገው አስሰው አግኝተው እስኪመጡ ድረስ ሰራዊቱ እንዳለ ሄደዋል። ሀውደጅ ላይ ነበር የሚቀመጡት። አይሻ ምንድነው ግመል ላይ የሚደረግ መቀመጫ ነው መሸፈኛ ያለው እና በዛ ሰዓት ደግሞ እኛ መንበላውም ትንሽ ነው፣ ሰውነታችንም ቀላል ነው። እዛ ውስጥ ሰው ይኖሮ አይኖሮ ምንም አያሳውቅም። ስለዚህ እኔ ያለው መስሏቸው ግመል ላይ ጭነውት ሄዷል። ትተውኝ ሄዱ። ስመለስ የሉም። ታዲያ ያው ሲያጡኝ ተመልሰው መምጣታቸው አይቀርም ብዬ ማረፊያ ቦታ ላይ ቁጭ ባልኩበት እንቅልፍ ወሰደኝና ለጣልኩኝ። ከዛ ሰፍዋን ኢብኑ ሙዓጢል የተባለ ሰሐቢ እሱም ዘጌት ብሎ አርፎ ነበረና ሲያይ ድንገት ኢና ሊላሂ ወኢና ኢለይሂ ራጂዑን አለ። በኢስቲርጃዑ በዚህ ድምፁ እኔ ደንግጬ ተነሳሁኝ እና ቶሎ ብዬ ፊቴን ሸፈንኩኝ። እንግዲህ ከሂጃብ በፊት ያውቀኝ የነበረ አይቶኝ አወቀኝና ነው እንዲህ ያለው። እኔ ቶሎ ብዬ ሸፈንኩኝ። እንግዲህ ይሄ
አያቱል ሒጃብ ላይ ፊትም መሸፈን እንደሚፈለግበት ከሚያስረዱ መረጃዎች ውስጥ ነው። ቶሎ ፊቴን ሸፈና አልኩኝ። ከዛ ምንም አላናገረኝም። መጥቶ ግመል ዝቅ አደረገልኝ፣ አንበረከከልኝ፣ ግመሉ ላይ ያስጋለበኝ። እሱ በእግር ሆኖ ግመሉን እየጎተተ ወሰደኝ። መዲና ላይ በጠራራ ፀሐይ በቀን ገባነው። በይፋ እንግዲህ በቀን የገባነው። ልክ መዲና ስንደርስ ሙናፊቆች ወሬ ያቀጣጠሉ። በተለይ ትልቁ የወሬውን ድርሻ የሚይዘው ወለዚ ተወላ ኪብረሁ ብሎ አላህ ሱብሓነሁ ወተዓላ ቁርአን ላይ የጠቀሰው አብደላህ ብኑ ኡበይ ብኑ ሰሉል ረእሱል ሙናፊቂን የሙናፊቆች ዋና አይሻ ላይ ቅጥፈት አወራ። ያኔ ከሶፍዋን ብኑ ሙዓጢል ጋር በዝሙት እንድትዘለፉ አደረገ ማለት። ይህንን ወሬ አዳረሰው፣ ሰዎች ሁሉ እንዲያወሩ አደረገ። ሐታ ሙእሚኖች ራሱ አንዳንድ ሙእሚኖች እስኪፈተኑበት ሐሳን ብኑ ሳቢት እንዲሁም አንዳንድ ሰሓቦች በዚህ ወሬ ውስጥ ገቡ ማለት ነው። ሚስጣህ ለምሳሌ አንዱ በኋላ ምን ጠቅሰው እና ወሬው በጣም ተንሰራፋ ተወራ። አይሻ ደግሞ አጋጣሚ ሲመጡ ታመው ነበርና ለአንድ ወር ያህል ታመሜ አልጋይ ላይ ቁጭ አልኩኝ ይላሉ አይሻ ረዲየላሁ ዐንሃ። ነገር ግን ውጪ ወሬው ለካ ይንሰራፋል። አይሻ አልሰሙም። ታመው ቤት ውስጥ ስለሆነ ያሉት አይሻ አልሰሙም። ወሬው ግን ይንሰራፋል። በቃ አይሻ ብለው በነቢያችን ሰለላሁ ዐለይሂ ወሰለም ክብር ላይ የነቢዩ ሰለላሁ ዐለይሂ ወሰለም ሚስት ተወዳጅ ታላቅ ሴት ናት አይሻ ረዲየላሁ ዐንሃ። እሷን መንካት ማለት ያው ነቢዩ ሰለላሁ ዐለይሂ ወሰለም መንካት። ነቢያችን ሰለላሁ ዐለይሂ ወሰለም ተጨነቁ። ወህይም ቆየ። እንግዲህ ወህይ ከአላህ ሱብሓነሁ ወተዓላ ቁርአን ከአላህ ሱብሓነሁ ወተዓላ መሆኑን ከምንረዳባቸው በርካታ መረጃዎች ውስጥ አንዱ ይሄ ነው ይላሉ ዑለማዎች። ምክንያቱም ኩፋሮች ከሃዲያን እንደሚሉት ነብዩ ሰለላሁ ዐለይሂ ወሰለም ቀጥፎ ከራሳቸው የሚናገሩት ቢሆን ኖሮ በዚህ አጋጣሚ እንደዚህ መጠቀም ያለባቸው ቅጥፈት አልነበረም። ምክንያቱም ይሄ የክብር ጉዳይ ነው፣ የቤተሰባቸው ጉዳይ ነው። ይሄ ነገር ውሸት ነው ምናምን ብለው በራሳቸው ይናገሩ ነበር። ነገር ግን ወህይ መጥቶ እስኪያጋልጠው ያለውን ነገር እስኪናገር ድረስ ምንም ማድረግ አልቻሉም። ነብዩ ሰለላሁ ዐለይሂ ወሰለም ገይብም አያውቁም። የተወሰነ እሳቸውም ተከፉ። ሐታ እቤት እየመጡ ይጠይቁኛል አሉ አይሻ። ሲጠይቁ ከይፈቲኩም እገሊት እንዴት ናት ብቻ ነው የሚሉት እንጂ እንደ በፊት የሚያደርጉልኝን እንክብካቤ እዝነት ምናምን አያሳዩኝም አሉ አይሻ። በዛ ብቻ ትንሽ ቅር አለኝ። የሆነ ነገር እንደተፈጠረ ትንሽ ተሰማኝ እንጂ ማውቀው ነገር የለም። ውጪ የሚወራውን ወሬ ምንም ያውቁት ነገር የለም። ከዛ አንድ ጊዜ ከሚስጣህ እናት ጋር አብረው ለመጸዳጃ ወጣን ይላሉ። ለመጸዳጃ እንግዲህ አካባቢያችን ቅርብ መጸዳጃ ቤቶች ሳይገነቡ ሳይሰሩ በፊት ነበርና ራቅ ብለን ነበር የምንወጣው። ትንሽ ቀለልም ብሎኝ ነበር። ራቅ ብለን እየወጣን እየሄድን ሳለ ኡሙ ሚስጣህ ልብሷ ያደናቅፋትና ልትወድቅ ስትል ተዒሰ ሚስጣህ። ሚስጣህ ይደፋ እንደማለት ነው በአማርኛችን፣ ድፍት ይበል እንደማለት ነው። እንደዚህ አይነት ቃል ይጠቀማሉ ማለት ነው። አይሻ ቢሰማ ቁልቲ እንዴት ያለሽ በድር ዘመቻ ላይ የተሳተፈን ሰው እንዴት በዚህ መልኩ ትረግሚያለሽ? አልሰማሽም ማለት ነው ጉድሽን። ምንድነው እሱ ደግሞ እንዲህ ተደርገው እንዲህ ዛኔ ከዘመቻ ስትመጡ እንዲህ ተወርቶ አይደለ? እንደዚህ አይነት ወሬ እየተወራ አይደል? ከዛ ውስጥ አንዱ ተሳታፊ ሚስጣህ አይደለ እንዴ? ይዛኔ አይሻ ምን አሉ? ህመሜ ላይ ህመም ጨመረብኝ። በጣም በቃ ተበሳጨሁኝ። ውስጥ የተቃጠለ ቤት የገባሁኝ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ ወደ ቤተሰቦቼ የተወሰነ እንዲሄድ እንዲፈቅዱልኝ አስፈቀድኳቸው። ይሄ እንግዲህ ስርዓት የነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ሙእሚናት ይሄ ነው። ሐታ በእንዲህ አይነት አደገኛ ቦታ ላይ ባሎቻቸውን ሳያስፈቅዱ ከቤት አይወጡም ነበር። አይሻ ነቢያችን ሰለላሁ ዐለይሂ ወሰለም አስፈቀዱ። ቤተሰባቸው ጋር ሄዱና እናትየውን አናገሩ። እንደዚህ ተወርተዋል እንዴ እናትዬ? አልሰማሽም እንዴ? እንዲህ እኮ ተብለዋል። ግን አብሽሪ፣ ባሏ ጋር ተወዳጅ የሆነች ሴት፣ ብዙ ጣውንት ያላት ሴት እንደዚህ አይነት ነገር ሊወራ ይችላልና ተረጋጊ ምናምን ብሎ ለማረጋጋት ሞከሩ። ግን አይሻ በጣም ስሜታቸው ተጎዳ። በጣም ያልሰሩት በፍጹም የማይጠበቁ በእንዲህ አይነት ነገር የተከበሩ ታላቅ እናታችን ናቸው።
ከዛም ነቢያችን ሰለላሁ ዐለይሂ ወሰለም መጡ፣ ዘየሯቸው። ያው ነቢያችን ሰለላሁ ዐለይሂ ወሰለም ሁሉንም ያማክራሉ ስለ አይሻ፣ ሁሉም የሚሰጧቸው ጥሩ አስተያየት ነው። በፍጹም እሷን አልጠረጠርም፣ በዚህ የምትጠረጠር ሴት አይደለችም ምናምን እያሉ መልስ ይሰጧቸዋል ማለት ነው። አንድ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ገቡና አላህን ሱብሓነሁ ወተዓላ ወደሰው አይሻን አማ ባዕድ ብለው አናገሯት። እንግዲህ አይሻ የተወራሽብሽን ነገር የሚወራውን ነገር አውቀሻል። ስህተት ላይ ወድቀሽ ከሆነ በስነ ስርዓት ወደ አላህ ሱብሓነሁ ወተዓላ ተውበት አድርጊ። አላህ ሱብሓነሁ ወተዓላ ተውበትሽን ይቀበሏል። ተዋሽቶብሽም ከሆነ ደግሞ አላህ ሱብሓነሁ ወተዓላ እውነታውን ያጋልጻል፣ ያለውን ነገር ግልጽ ያውጣዋል በሚሏት ሰዓት አይሻ ረዲየላሁ ዐንሃ እናቴዋ መልሽልኝ ለነብዩ ሰለላሁ ዐለይሂ ወሰለም፣ እኔ ለነብዩ ሰለላሁ ዐለይሂ ወሰለም ምን እላለሁ? አባቴ ለአይሻ ለነብዩ ሰለላሁ ዐለይሂ ወሰለም መለስልኝ፣ እኔ ለነብዩ ሰለላሁ ዐለይሂ ወሰለም ምን እላለሁ? በጣም አዘኑ። የዩሱፍ ያለውን ብቻ ነው እንጂ ከዛ ውጭ ሌላ ምንም አላለም። ፈሰብሩን ጀሚል ወላሁ አልሙስተዓኑ ዐላ ማ ተሲፉን። ሰብር በቃ ያማረ ሰብር ከማድረግ ውጭ እኔ ሌላ ምን እላለሁ? አላሁል ሙስተዓን፣ በአላህ ብቻ ነው የምታገዘው እኔ ላይ ከሚወራው እኔ ከምትወስፉብኝ ነገር አሉ። አይሻ አለቀሱ፣ ተከዙ። ከዚያም አላህ ሱብሓነሁ ወተዓላ ፈረጅ አመጣ ማለት ነው። እነለዚነ ጃኡ ቢልኢፍኪ ዑስበቱን ሚንኩም የሚለው 10 አያቶች ወረዱ ማለት ነው። አይሻ ምን ይላል? እኔ እርግጠኛ ነበርኩኝ አላህ ሱብሓነሁ ወተዓላ ንጹህ መሆኔን ለነቢዩ ሰለላሁ ዐለይሂ ወሰለም እንደሚነገር፣ ነገር ግን እኔን ደካማዋን በተመለከተ ግን ከአላህ ቁርአን ይወርዳል ብዬ በፍጹም እኔን አልጠበቅኩም። አላህ ሱብሓነሁ ወተዓላ እኔን በተመለከተ 10 አያቶችን አወረደዋል። ይሄ እነለዚነ ጃኡ ቢልኢፍኪ ከሚለው ጀምሮ እስከ 20ኛው አያ ያለው 10 አያ ማለታቸው ነው አይሻ። ሌሎችም 6 አያቶች ቅድም እንዳልኳቸው ከዚህ ጋር የተያዙ ናቸው። አጠቃላይ 16 አያቶች አያቱል ኢፍክን የተመለከቱ ናቸው። ይህንን ኢንሻአላሁ ተዓላ እዚህ ድረስ ካለን አያቱል ኢፍክ ማብራሪያዎችን በአጭሩ ኢንሻአላሁ ተዓላ በሚቀጥለው ደርስ የምናይ ነው የሚሆነው። ወሰለላሁ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።